ተዋሕዶ ቤተክርስቲያን በዚህ ልክ መውረዷ ያሳዝናል። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ያልሆነ ሰው ቤተክርስቲያንን መደፋፈር እጅግ ከባድ ነው። እንዴት እንደ ስምዖን እንሳሳታለን? እኛ ማንን ንስ ውስጥ ነን ያለነው? ስምዖን ሰው ሆኖ ኃጢአተኛዋ ላይ በሩን ዘጋባት። ክርስቶስ እንዲህ አለው፣ ስምዖን ሆይ ለምን በሩን ዘጋኸው? ክፈትላት አለው። የሰው ልጅ ሰው ላይ በር ቢዘጋ በክርስቶስ ይከፈትልናል። ከጉዳትም ጉዳት ደግሞ እግዚአብሔር የዘጋው በር ነው። መብራታቸውን ይዘው የሚጠብቁ 10 ደናግላን ሴቶች ነበሩ። 5ቱ መብራታቸው አላለቀም ነበር። 5ቱ ግን ሙሽራው ስለዘገየ መብራት ጨረሱና መብራት መግዛት ወጡ። ሙሽራው ሲመጣ በሩን ዘጋው። እግዚአብሔር ሲዘጋ ነው ከባዱ። ሰው ቢዘጋ እግዚአብሔር ይከፍተዋል። እኛ ማንንና ነው እንዴት ይሄ ገባ እንዴት እንዲህ አደረገ አባቶችን ለመውቀስ የምንሮጠው? የሚጎበኝ ስፍራ ስላለ ነው። ምን አጠፉ እስኪ ንገሩኝ። እኛ ማንን በምህረትህን ማለት ሲገባን ምንድነው እንደዚህ የምንሆነው? ምን አይነት ጽድቅ ስራ ብንሰራ ነው እንደዚህ እሱን ምንኮን ነው? እኔ በዚህ ቪዲዮ ላይ የተቃወማችሁ ጥሩ ነገር አይደለም እያሰባችሁ ያላችሁ። እንደ ሐሳብ ግን መስጠት ካለብን እንዲስተካከል የምንፈልገው አንደኛ የሥላሴ መግቢያው በአውደ ምሕረቱ በቤተክርስቲያኑ ባይሆን ጉብኝቱ፣ ያም ከሆነ ደግሞ በስርዓት በቤተክርስቲያን በኩል ስለሆነ የሚገባው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የራሷ ሕግ አላት። ነጠላ ተለብሶ ነጠላ ባይለበስ ደግሞ በአርምሞ ድምጽ አይሰማም ተብሎ ጎበኝ ደስ ይለኛል። አይሾ ስፒድ እኮ የራሱ የሆነ የተመደበለት ጋይድ አልነበረ። ጋይድ ቢኖር ምን ያደርጋል? ነጠላ ሊያስለብሰው ይችላል። ዕውቀቱ የለውም። ፈራጅ አንሁን በእግዚአብሔር። ሁላችንም ኃጢአተኛ ነን። የመጣው ሀገራችንን ሊጎበኝ ነው። ስለዚህ ካቴድራል ሥላሴ ደግሞ የሚጎበኝ ንጉሠ ነገሥታት አጽማቸው ያረፈበት ነው። ሊጎበኝ ገባ። ወንጌል ተሳለመ፣ መስቀል ተሳለመ። ምናልባት ይሄ ልጅ በዚህ ቅጽበት መዳንን ጸጋ ለብሶስ ከሆነ እኛ የሱን ኃጢአት እየቆጠርን ግን ባለን ላይ ነው ኃጢአታችንን ያባዛ ነው። እንጃ እንዴት እያሰብን እንደሆነ አላውቅም። እግዚአብሔር አምላክ ለሁላችንም ልቦና ይስጠን።